ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። 25 የፋሽስቱ የብልጽግና አገዛዝ ሰራዊት በሻምበል አዛዣቸው እየተመሩ ፋኖን መቀላቀላቸው ታውቋል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ሴቶቹን ደፍሯል ሲልም ከሷል። እንዲሁም ኢራን ክላስተር ቦምብ መጠቀም መጀመሯም ታውቋል። ሁሉንም በዝርዝር እንመለከታቸዋለን። ቪዲዮውን ከወደዳችሁት ላይክ፣ ሳብስክራይብ በማድረግ ጀምሩ እያልን አብራችሁን እስከ መጨረሻው ድረስ እንድትቆዩ በአክብሮት እየጋበዝን ለፕሮግራማችን እናልፋለን። ቀዳሚ ወዳደረግነው መረጃ ስናልፍ 25 የፋሽስቱ የብልጽግና አገዛዝ ሰራዊት በሻምበል አዛዣቸው እየተመሩ ፋኖን መቀላቀላቸው ታውቋል። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 25 አባላቶች ከነሙሉ ትጥቃቸው በሻምበል አዛዣቸው እየተመሩ ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። የብልጽግናው አገዛዝ ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያውያን መካከል ደም አፋሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎም ሰራዊቱ እየፈረሰ ፋኖን እየተቀላቀለ ይገኛል ሲል የቀጠናው የአፋብኃ አመራሮች ገልጸዋል። ከዚህ ጋር ተያይዞም በርካታ የብልጽግና ጥምር ሰራዊት የፈርስ ፋኖን እየተቀላቀለ ያለ ሲሆን ደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ 203ኛ ኮር 83ኛ ክፍለ ጦር የሰራዊት አባላት ክፍላቸውን ውጊያ እያደረገ ባለበት ሁኔታ ተደራጅተው ወደ ኋላ በመውጣት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል ተብሏል። ይሄ ክፍል በቅርቡ 2 ሞርታር፣ በርካታ የቡድን የነፍስ ወከፍ መሳሪያ ከእግረኛ ሰራዊት ጋር ተንታና መቅደላ ላይ መማረኩም ይታወሳል። በመጨረሻም ብልጽግና ሰራዊቱ ገዥ በሆነ አገርን ህዝብ አሻጋሪ አጀንዳ የሚይዝበትንና የሚታገልበትን ሁኔታ እንደሌለ ከዚህ በኋላ በውሸት ሰራዊቱን የሚያስደርስበት ጊዜ ማብቃቱን የሰራዊቱ አመራሮች ጨምሮ እየፈረሰ በቡድን ፋኖን መቀላቀሉን ትልቅ ማሳያ ነው ሲሉም የሰራዊቱ አባላት ገልጸዋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ ተናግረዋል። ይህ በእንዲህ እንዳለ ታሪካችን ህይወትን በመገበር በደምና አጥንት ሀገረ መንግስት መስርቶ አጽንቶ መኖር ነው ሲሉም የታሪካዊቷ የጉና ክፍለ ጦር ፋኖ አመራሮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር በታሪካዊቷ ጥንታዊቷ መካነ ኢየሱስ ከተማ በቀጣይ ለሚደረጉ ወታደራዊ ግዳጅ ብቻ ሳይሆን ፖለቲካዊ አቅጣጫ ጭምር ውይይት አካሂደዋል። የግዙፉ ሜጀር ጀነራል ውባንታ ባተ አንደኛ ኮር አንድ አካል የሆነችው በሰብሳቢ አርበኛው ወንዷንት አሰፋና በዋና ወታደራዊ አዛዥ አርበኛ አዛዥ ደሳለኝ የምትመራው ታሪካዊቷ ጉና ክፍለ ጦር ከተመሰረተችበት ጊዜ ጀምሮ በቀጠናው በወታደራዊ ግዳጅ አስደማሚ ተጋድሎችን እየፈጸመች ቆይታለች። በውስጧም 5 ግዙፍ ብርጌዶችን በማቀናጀት እረፍት አልባ የግንባርና የደፈጣ እንዲሁም ስቦ የመምታት የአውደ ውጊያ ስልቶችን በመፈጸም በቀጠናው በጠላት ኃይል ላይ ፍጹም የበላይነት ወስዳለች፣ እየወሰደችም ትገኛለች ሲሉም የፋኖ አመራሮች ገልጸዋል። በመሆኑም ሁሉም የክፍለ ጦር አመራሮች በታደሙበት ለሁለት ተከታታይ ቀናት ጥልቅ ውይይትና ግምገማ በማድረግ የሚከተሉትን ጉዳዮች ሰፋ ያለ ውይይት ማድረጋቸው አስታውቀዋል። በቀጣይ በሚሰሩ ቼክሊስት ዙሪያ እንዲሁም የህዝብ አስተዳደር ፍትህን ማስፈንና የከተማዎችን ሰላምና ደህንነት ማስጠበቅ፣ የህዝብ አገልግሎት ሰጪ ተቋማት አገልግሎት በተመለከተ እንዲሁም ጠንካራ የህዝብ አደረጃጀት በመፍጠር ቀጠናውን ከሌባና ከዘራፊ ኃይል መጠበቅ እንዲሁም ሌሎች የፖለቲካ ጉዳዮች ተመላክቶ ሰፊ ምክክር ተደርጓል። በመጨረሻም የቀጣይ የስራ አቅጣጫዎችን በማስቀመጥና ስምሪት በመስጠት መርሃ ግብሩ ከሁልጊዜውም በበለጠ በፍጹም ቁርጠኝነት በታየበት መልኩ ተጠናቋል። መረጃው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው ነው። ወደ ሌላኛው መረጃ ስናልፍ ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ኦነግ ሴቶችን በጅምላ በመድፈር የማሰቃየታቸውን ወንጅሏል። እንዲሁም በርካታ የሰብአዊ መብት ጥሰቶችን
ፈጽሟል ያለም ሲሆን ሰብአዊ ተቋሙ የኢትዮጵያ መንግስት ባለስልጣናት በኦነግ ተዋጊዎች ላይ እየተፈጸመ ያለውን ጾታዊ ጥቃት ከፍርድ ውጭ ግድያና የማሰቃየት ወንጀል ምርመራ ሊያደርግባቸው ይገባል ብለዋል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ተዋጊዎች ሴቶችና ልጃገረዶች ላይ ጾታዊ ጥቃት በመፈጸም ወንጀል ተጠያቂ ናቸው ብለዋል። ተዋጊዎቹ ያስገድዶ መድፈር፣ በቡድን መድፈር፣ ወሲባዊ ባርነት፣ ያለ ፍርድ ግድያና የንጹሃን የሰላማዊ ዜጎች ንብረት ማውደም የመሳሰሉ ወንጀሎችን ፈጽመዋል ሲልም ከሷል። ሰብአዊ ተቋሙ ባወጣው አዲስ ዘገባ የከሰሰው ሰብአዊ ድርጅቱ አክሎም በ2011 ዓ.ም ከኦሮሚያ ክልል ውስጥ በተከፈተ ግጭት ሂደት ውስጥ የፈጸማቸው እነዚህ የሰብአዊ መብት ጥሰትን ያስከተሉ ወንጀሎች በጦር ወንጀል ሊፈረጅ የሚችሉ ናቸው ብሏል። እንዲሁም ጥናቱ በተካሄደበት በ4 ዓመታት ውስጥ በተለይ በኦሮሚያ ክልል ቄለም ወለጋ ዞን ሳዮና አንፍሎ ወረዳዎች በኦነግ ተዋጊዎች የቡድን አስገድዶ መድፈር፣ የወሲብ ባርነትና በጅምላ መፈናቀል የመሳሰሉ የሰብአዊ መብት ጥሰቶች ለተጋፈጡ ሴቶችና ልጃገረዶች የደረሰላቸው አካል አልነበረም ሲልም አምነስቲ ኢንተርናሽናል ገልጿል። ከውጭ ኢራን ክላስተር ቦምብ መጠቀም መጀመሯ ታውቋል። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል ማጥቃቷ ያታወቀ ሲሆን እስራኤል ላይ በተሰነዘረ የባላስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበቱን የሚያሳይ የቪዲዮ ምስልም ወጥቷል። ኢራን ትላንት የካቲት 26 2018 ዓ.ም አመሻሽ እንዲሁም ዛሬ ጠዋት ላይ በውስጡ በርካታ ፈንጂ ቦምቦችን የሚይዙ ክላስተር ሚሳኤል ወይም ክላስተር ማንሽን በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት ሰነዘረች ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያም የሆነው አይረን ዶም ሁሉንም ለማክሸፍ ሲቸገር ታይቷል ተብሏል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎም ከፈረንጆቹ ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችና ጥቅም ላይ እንዳይውልም የተከለከለ መሳሪያ መሆኑ ይታወቃል። ይህ በእንዲህ እንዳለ ኢራን አስገራሚ የጦርነት ስልት መጠቀሟም ታውቋል። ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ ማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ በጀት እንድታጣ አድርጓታል ተብሏል። ይህ የሆነው ኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸውን ዲኮይ የማታለያ ድሮኖችና ሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል የአየር መከላከያ ሰራዊት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችንም እንድትጠቀም መገደዷ ተገልጿል። ከዚህ በተጨማሪ ኢራን በአየር ኃይል ማዕከሏ ውስጥ የተዋጊ ጀቶችን ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶች ምስል ስለ አንዱ ምስል ላይም ጥቃት ተሰንዝሮበታል ተብሏል። ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤል ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና የእስራኤልን ትኩረትና የማጥቃት አቅጣጫም ለመቀየር እየተጠቀመችበት ይገኛል ተብሏል። በመጨረሻም ፕሬዝዳንት ትራምፕ የኢራን መሪዎች ጦርነቱን ለማስቆም ስምምነት እናድርግ እያሉ እየደወሉ ነው። እንዴት ስምምነት እናድርግ እያሉ ነው ብለዋል። እኛ ግን ውጊያውን እንቀጥላለን ሲሉም ለሲኤንኤን ተናግረዋል። ኢራን በትላንትናው ዕለት የካቲት 26 2018 ዓ.ም የባህሬን ትልቁን የባብኮክ የነዳጅ ማጣሪያ የደበደበች ሲሆን ከድብደባ በኋላ በነዳጅ ማጣሪያው ላይ ከፍተኛ ፍንዳታና ጭስም ታይቷል።